አሰብሬ ዳደርኩልሽ ይይ ስነሳ ልደውልሽ ዮዲት አንበሳ በቃ ማነሽ አንቺ ማነሽ መቼም ማታ ያደረግነው ነው ሁሉ አላቅም እንዳትለኝና ማኔ ምን አደረኩ ምንም አላደረክ አይዞ አንበሳ የሚያኮራችን ምንም የሚያሳፍር ነገር አይደለም ያደረግነው እኮ ድንግሌ ሲወሰድ እኮ እንደዚህ ሀገር እያዛል በስመ አብ ማነሽ አንቺ የት ነው ያለነው ቤቴን ስታይ እንዴት ነው ገነት ባላንስ ማለት የመድኃኒዓለም ያለ ያንቺ ቤት ውስጥ ነው እንዴ አይ እናትህ እማዬ እንደዚህ አይነት ቤት የላትም ማለት አንተ ስለወጣበት እሱ አንተ ነው የምታውቀው ሰፈር ነበር ማለት ነው አሁን ደህና ስከብት እኮ ነው ስትልሰ ያደርገው ቆይ ብለው መቼም ሰው ሲጠጣ አመሉ ብዙ ነው ምንድነው እንደዛ ሱሪና አውልቀ እንደው እንዴ ስጠጣና እየሰከርኩ ስመጣ ማድረገውን አላውቅም ቃል አይደል እዚህ ስራ ያቃጥላል ጥሩ ቬንቲሌሽን ሲስተም ላይ ኧረ እኔ እሱ ማለት አይደለም ምን በለው ያው ነው እባክህ አንበሳኝ ምነው አልጋ መውረጃ ፈለግ አያስፈልግም ቅርብ ነው ምን ሰለ እኔ ኦርደር አድርጌያለሁ ግን ማለቴ ጆሲ ስትሰማው ምን አጠራሪ ያለማረብኝ ማለቴ ስሜ እንዴት አወቅሽው ጆሲ እኔ እኮ ሳላውቅ ሳታውቀኝ እኔ እንደዚህ ባንዴ ከነፍ ያልኩልህ ነገር እኮ ግርም እያለኝ ጆሲ ስሞት ላደብቀኝ እንጂ አንተም እኮ ማታ ከነፍ ብለህ ማኔ እኔ እንኳን ልከፍልሽ ስምሽን በስርዓት አላውቀውም ዘይብ ይባላል አዚቲ ብለህ ብትጠራኝ ደስ ይለኛል ራይድ ትፈልጋለህ አይ አልፈልግም እኔ ራሴ እሄዳለሁ የማይለቀቅ ተስፋክ ጁስ ነው ሲታም ጆሲ እባክህ ምን ያጋድማል ጁስ ተጋደም ሰኞች እንትን ነው አንተ ትላንት ደግሞ ይጠፍተ ነው በእናትህ እንደዛ ስታንከራተን የነበረው እሱን አንተ ንገረኝ እንጂ የትና እንዴት እንደሄድኩ እንዴ አጨለሙብሽ እንዴ እየቀለድኩ አይደል ወይ ከየትና እንዴት እንደመጣ ምንም አታውቅም እሱንማ እንዴት አላውቅም ግን የማላውቀው እንዴትና በምን አይነት ሁኔታ ወደዛ እንደሄድኩ ነው አቦ ነገር አታወሳስብ ከየት እንደመጣ ነገር ምንድነው አላውቅም ወይ ራሴን ስቼ ወይ ደንስቼ ብቻ ስነቃ የሆነ የማላውቀው ቤት ውስጥ ከሴት ጋር ተኝቻለሁ እሺ ከሳስ በይ ሀቦርሽ አንተ ደግሞ የሴት ነገር ሲነሳ ጸጉርም ጆሮ ሁሉ ነገር ነው ሊቆማል እንዴ አልመስምሽ ደማችን ይዘዋወርና ብናል ቢገርምሽ እኮ ኪሲት ግንባር አለሽ ሚዛን ለቤቱን ስኳትን ከተማውን ሲያርጋፋ ሰው ሳብራል አንቺ
አጎቶኝና በእናትህ ሲጋራ ካለስ ረናት ንገረኝ። ከዛስ መጀመሪያ ማታ ስለነበረው ምን ንገረኝ። ኦኬ እሺ ልንገርህ። ትናንት መቀምቀም ጀመር። ከዛ በኋላ ማለት ሞቅ እያለ መጣ። ከዛ አንተ ሽተልሽኝ ፊት ለፊት ቆመሽ ጋር ስንጀናችን በአይን ስንመጣጣ መልክ ስንሰራራ ወሬ ልባችን እስኪጠፋ ድረስ ተመቻቸ። ከዛ በኋላ ሰማጁ እዚህ አንተን ሁሉ ረሳው። በቃ የለም ብቻ ያለው ድረስ አንተ ደደብ ሴት አግኝተህ ነው እንዴ ልጅ ብሰጠኝ ሄድከው? ሂድ አንተ ጅምነች እንዴ? እባክህ ተረቱን ነው። ቆይ አንተ እዚህ ምን ብቻ አክማትሮ አሳደረ? እንደዛ ልባችሁ እስኪጠፋ ከተመቻቻችሁ እባክህ ተዋት። እስከ 8 ሰዓት አመሸንና ልክ 8 ሰዓት ሲሆን ታዲያ ይቆጣኛ ዛት መስጠጣች አድነሽ ነበር እንዴ ጠበስከው? ትረቃት ወዳለ ምን ተጣላ ነው ሲያስጠላና አሬ ኢንቨስተርስ የበቀደሙ መሆን አለባት። እናንሷ አንተ ልበላት አንቺ እንዴ ግራኔ ነው እንዴ ተበስከው? ኧረ በሚካኤል ነው ለማክበር ብዬ ነው። በቃ ራስ ጉዳይ አንሷ በቃ ሄሎ ጆሲ ሄይ አንተ የት ጠፍተህ ነው? አለሁልሽ። እስቲ ሞኜ እያሰብኩ ነበር። ጆሲዬ ሙት እንዴት እንደናፈከኝ። ማ እኔ መኝታ ቤቴን ከፍቼ ስገባ መኝታ ቤቴ ጆሲ ጆሲ ጆሲ። ተይ እንጂ ስሙት ለምን ራት አንበላም ጆሲ? ማታ ራት አንበላም። ለምን ከምሳ አንጀምርም አትላትም? ከዛ በኋላ ደግሞ ራብተኛ እኔ ፕሮግራሜን አይቼ ልደውልሽ። ጆሲ አለቅህም አለቅህም። ጆሲ ዋትስአፕ ምን ሆናል? ምንም አልሆንኩም። የሆነ ትንሽ ሀሳብ ነገር። ሀሳብ? እኔን እዚህ ያስቀምጠ ሀሳብን የወሰደችው ማለት ነው? እንደዛ ማለት አይደለም። ምናልባት ያለንበት ቦታ ደስ አላለም? አረ በጣም ነው እንጂ የተመቸኝ። ማለቴ ገና በመጀመሪያ ቀን እንደዚህ አይነት ቦታ አምጥተሽኝ እኔ ነገ ከዚህ ለመብለጥ የት ይዣት ሄዳለሁ እያልኩ ጆሲዬ ሌላ ቀን እንገናኛለን ማለት ነው። ሌላ ቀን ለምን ጆሲ? ሌላ ቀን እንዴት ሳረግሽ የትኛው ቦታ እንደምወስድሽ እያሰብኩ ነው ያልከኝ። አምልጦኝም ማለቴ ያው እንገናኛለን እንገናኛለን ማለት ነው። ጆሲ ምንድነው የማትረጋጋ? ጠጣ ግፋ ቢል ሱሪን ብታወልቅ ነው። እኔ ግን ይሄ ነገር ይቅርብኝ። ምንም አይልም። የሳውዝ ወይን ነው አልኮል እንትኑም ይሄን ያለ ያቀም እንዴ ጠጣ። እሺ ቆይ ነው የምልሽ፣ አልገባሽም ወይ አላገባሽም?
ጆሲ ሞቅ አለ ማለት ነው። ፕሊዝ ጠጣ። አላገባሽም ወይ ነው ጥያቄው? አላግቼ ነበር ግን በህይወት የለም። ባጭሩ ተቀጭ ቀሽም ጆሲ የመጣ ነው። ጆሲ እኔ ምን ስራ ምንድን ነው ግን ጆሲ? ስራዬ ያው ማለት ወደፊት ትልቅ የሚሆን አሁን ግን ተራ ሳሊ ነኝ። ሳሊ በእኛ ሀገር ስዕል ለመሆኑ ምንድን ነው የምስለው? አሞራ አሞራ እስለዋለሁ። ስጨርስ ይበራል። ወደፊት እንኳን አንስቲን ጣለልኝ ብለህ ማለት አመሰግናለሁ። ስኬት ጫፍ የሚያደርስ ነገር አድርግልሃለሁ። የስኬት ጫፍ ትደርሳለህ። ቆይ እስቲ ባንቺ የስኬት ጫፍ ማለት ለኔ ምን ማለት ነው? ነጭም ኮጆሲ ያንተ ስኬት ማለት እንግዲህ ይሄ አሁን የምትኖራት ኖራለች አይደለ? በልተህ ማደር ብቻ ስኬት ሊመስል ይችላል። ይሄ ነው ስኬት? ይኸውልሽ ወይዘሮ አዜብ ማለት ለኔ ይኸውልሽ ስዕል ማለት ይሄ አሁን አንድ እንጀራ በላይ ለማትወስደው ከርሴን ለመሙላት የምጠቀምበት ነገር አይደለም። ማለት በቃ ስዕል ማለት ለኔ መሳል፣ አሁንም መሳል በቃ በአጠቃላይ ህይወቴ ልሰጥለት የምችለው ሙያ መሳል ስኬት ማለት ለአንተ መሳል ጆሲዬ ሙት። ይህ ከሆነ ስኬት አንድ ጋሎን ሙሉ ቀለም ገዛልህና በቃ ዝም ለመሳል ነው። ይሄ ከሆነ አንተ ስኬት መቼ ቀለሙና ችግሬ አነገ ልንገርሽ፣ ቀለም ባጣ እንኳን በደሜ ጠብታ እንደምስል ነው ለኔ የሚገባኝ። ለዚህ ስኬት ደግሞ ቁልፉ እጅ ላይ ያለ ይመስላል። ብትከፍቹም ባትከፍቹም ግን ልንገርሽ፣ ጣሊያን ውስጥ የሚደረግ አንድ የስዕል ውድድር አለ በየ10 ዓመቱ አንዴ ማለት ነው። እና እዛ ውድድር ላይ ለመሳተፍ 100,000 ዩኤስ ዶላር ያስፈልጋል። 100,000 ዩኤስ ዶላር። እና እዚህ ውድድር ላይ ከተለያዩ ዓለማት ከሚመጡ ሰዓሊዎች ማለት ነው ቶፕ 200 ውስጥ ከገባሽ ገንዘብሽ ወዲያው ይመለሳል። ከዛ በኋላ ደግሞ ቶፕ 14 ውስጥ ከገባሽ ከ500 እስከ 800,000 ዩኤስ ዶላር ያሸልማል። ከዛ በኋላ ስዕልሽ በጋሌሪ ይቀርብና ቢያንስ እዛ ላይ የሚመጡ ሰዎች ለስዕልሽ በሚኖራቸው አስተያየት አንደኛ ከወጣ የ10 ዓመቱ ብቸኛ ሰዓሊና የ2 ሚሊዮን ዩኤስ ዶላር ተሸላሚ ትሆኛለሽ። 2 ሚሊዮን። ወይ ለምን ታዲያ አትወዳደርም? የመሳል እንጂ የመክፈል አቅም የለኝ። ታዲያ እኔ ልስጥህና ትሞክረው። ምን አላት? 1 ሚሊዮን ብር ሰጣት። ጆሲ ብሩን የምታገኘው ግን ደከመኝ ሰለቸኝ ሳትል ወገብን አስረስ ስሰራ ነው። ቆይ እንደ እንቁላል ተንከባከቤ ነው ማለት ነው። ባቆመ
መታየኛለህ። ና ወዲያ ስጋ ከሞና What's up? ሰላም ነው? ቢስኑ አለ ምንድነው በጧት ሸራራ የተጠፈ? የእቴጌ ስራ ነው እባክህ። ባላ የ1 ሚሊዮን ጉዳ ፈለው ደግሞ ምን አዘዘች? የእብነ በረድ ፋብሪካ አላት። የፊታችን ቅዳሜ 5ኛ ዓመቱን ያከብራል እና የድርጅቱን ብራይት ፊቸር የሚያሳይ ፒክቸር ስራልኝ ብላ ነው። ቀጭን ትእዛዝ። እኔ የምፈራው እቺ ሴትዮ ትንሽ ቆይታ ውስጥ የሚንፎለፎሎ እቶን በስዕል አሳየኝ እንዳትል። ኧረ ወቀጣው ቀርቶብኝ በዚህ ብገላገል ነው። ምን ታካብላ ደግሞ ለቀሰቀሰሽ ሞታ ሄርሚ ተመልከት እስቲ ጨረሰችኝ እኮ። የታለ ያንኛው ግጣለች እኮ አንተ ወገብ አይደል እንደሚመስለው ስንጥቅ የለ ጉብታ የለ ኮረብታ የለ። አታምነኝም? በቀኝ ምትል መሰለ በዚህ ስላት በዚህ ስላት በዚህ። እኔማ የምፈራው አንዳንዴ እብዬ ሳምንት ሲሪየስ ነው የሚሰማኝ። ብቻ ይሄንን አንጎይ ብዬ እንዳልተፋው ነው የምፈራው። ያስፈራል ዶዚ ማሜቴን ያስፈራል እንዴ። እሱን የመቀመጫን 1 ሚሊዮን ብር ሲመጣ ሰርጀሪ ታሰራለህ፣ ታገግማለህ። እኔ እኮ የማስበው ስለ አስተሳሰብ ነው። አይታየም? አስተሳሰብን ጠቅላላ ሉዝ አድርገህ እንጂ ታለሽ ኤርሚ ሲጋራ ሰጣኝ። ሻው ሲጋራ ይውላ ችግር አለብሽ። ሲያስጠላ የምሬ ነው። ምን በጣም ነው እፈራለሁ። ለማንኛውም ግብዣው ላይ ተጠርተሃል። ኧረ ለዛ ነው ያዘውን ቱሽ ክበባ አይመቸኝም። በእናትህ እዛው እንደፈረደብን ዶጌዣ ወገኑን ስታንቋቋም። ለማንኛውም በሩ እንዳዘው ማታ ተመልሼ እመጣለሁ። እኔም ዛሬ እረፍት ነኝ። ተመስገን ነው ለቤት ያበቃ አምላክ። በቃ በኮንዶሚኒየሙ መሀል ግቢ። እኔ እወጣለሁ። ውጭ ወጥቼ እጠብቅሻለሁ። እሺ ጆሲ ቁመት ታየኛለህ? ና ውረድና ዘለኝ። እዚህ ይሞትብሻል። ሞትብሻል? ሲጀመርም የሞትክ እኮ ነህ። ግቢ። ውይ ጆሲ፣ እንደዚህ ልቤ ፍርስ እስክትል ድረስ የደከምኩት ምን አይነት ታምረኛ እኔ እኮ እዛ ቢሮ ላምጣልሽ ብዬሽ ነበር። ጆሲ፣ ስቱዲዮን ማየት አለብኝ። እዚህ ምንም የሚታይ ነገር የለም። እንደውም እዚሁ ጠብቂኝ፣ ላውጣልሽ ስዕሉን። ኖ ጆሲ፣ እኔ እንዳላያት የፈለካት ሴት አስቀምጣል እንዴ? ቆንጆ በቃ ዘበርዘ ምንድነው? አንተ ምንድነው የሞተው? ምኑ? ምንድነው የሞተ ነገርማ አለ ጆሲ። እዚህ ከርቤ ነው። ይሄ የሆነ ነገር ሊረጭ ያስፈልጋል። ኦ ማይ ጋድ! እንደዚህ አይነት ሽታ ሸቶኛ ያቅም ሞታል ምንት ነው የሆነ ነገርማ እዚህ ቤት ግድ የለም ሞታል። ያው ምን አደከመሽ? ይሄ ሽታ እኮ ከተለያየ ነገር የተቀመመ ስለሆነ እንዲህ በአንድ ሽቱ የሚባረር እንዳይመስልሽ። የመጣሁበት ስዕል እናሳየኝና የት ነው የሚሻለው? መነጋገሪያ መተንፈሻም ሳይዘጋ ጆሲ ደራርበህ ነው እንደምታደርገው? ምን ቡታንታ አንዳንዴ ሪቪዚ ስለሚያደርግ አንዱ እሱ ይጣራል። ሙክክር አስመሰላችሁት እኮ። ማስቲ አብራራልኝ። ይኸውልሽ ይሄ በመስኮቱ የሚገባውን ብርሃን እንደ ስኬት እናየዋለን።
ይሄ ስኬት ብርሃን አልፎ ገብቶ ወለሉ ላይ በተነጠፈው እብነበረድ ላይ ሰልፍ ያንጸባርቃል። ያ ማለት አንደኛ የእብነበረዱን ጥራት ያሳያል፣ ሁለተኛ ደግሞ ይሄ ስኬት ብርሃን ተመልሶ ያብባል ማለት ነው። ጆሲ ተረድተኛል ማለት ነው። ጆሲ በጣም አመሰግናለሁ። ይሄ ነገር ድርጅቴን በደንብ አድርጎ ይገልጽልኛል ማለት ነው። ጆሲ እወዳለሁ። ሙት ከዚህ በኋላማ ሙያህንም አከብረዋለሁ። በጣም አመሰግናለሁ። ሙያዬን ደግሞ ስለወደድሽልኝ በጣም አመሰግናለሁ። ስለኔ ምን እንደሆነ ታውቃለህ? ሚሊዮን ብር እሱ መነሻ ነው። ግን በዚህ ስዕል ውስጥ የወደፊት ተስፋ ሁሉ ሊኖር እንደሚችል ማወቅ አለብን። ሴትዮ ምን ቀን ነው ህይወቴ ውስጥ የገባችው? ሐሙስ ነው አረፍ ቅዳሜ ነው። ከአንተ በሰው ልትቀልድ ትፈልጋለህ? ኧረ አልቀለድኩም ጆሲ በሌሊት? አዎ በሌሊት። ይሄ ሌሊት ከነጋ ወይ እኔ ወይ አንተ ደፈሱ ነው እንዴ? ጆሲ ለስዕል ነው እንዴ? ስዕል ማለት ለእኔ ሁሉን ነገር የሚያወጣውለት ደሜን፣ ክብሬን ሁሉ አሳልፌ የሰጠው ጆሲ። እሺ ጓደኝነታችንስ? ጓደኝነት ነው ያልከው? ያንተ ጓደኝነት ለስኬቴ እንቅፋት ከሆነ ጥንቅር ብሎ ይቅር። ይሄ ከሰዓታት በኋላ የሚነካው ብርሃን ነው የገረመህ? አይነን ጎልጉዬ ጨለማውን የዘላለም እንደማደርግልህ ወቅ። ጆሲ በእናትህ ይቅርታ አልኩህ አይደል እንዴ? ይቅርታ ነው ያልከው? ያንተ ይቅርታ ገደል ይግባ። ውጣ ብያለሁ፣ ውጣ። አውጣ። ጆሲ ግን ይህን ስዕል በደንብ አይተዋል? አብስትራክት እኮ ነው የሚመስለው። ደግሞ የዘንድሮ ሳሊውም ተመልካቹም አብስትራክት ለማድረግ የሆነ ስዕል ስለ በርጨቅ ስታደርገው ከዛ አብስትራክት ነው ብትላችሁ ያምናሉ እኮ። አሁን የምናወራው ስለ ዘንድሮ ሳሊ አይደል፣ ስለ እኔ ስዕል ነው። በእኔ ስዕሎች ደግሞ ምንም አይነት ነገር ድርድር ውስጥ መግባት አይችልም። ቤቱን ለቀህ ውጣልኝ። እወጣልሃለሁ፣ እግዚአብሔርን እወጣልሃለሁ። ግን አሁን የኔ መውጣት ለዚህ ጉዳይ መፍትሄ ይሆናል ብለህ ታስባለህ? አሁን ባይሆንም ወደፊት ለሚፈጠረው ግን በደንብ ይሆን። ግን አንድ ነገር ልንገርሽ ጆሲ፣ ያንተ ፐርፎርማንስ በዚህ የሚያበቃ አይመስለኝም ነበር። እውነቴን እኮ ነው። ዓለምን እንደምታንቀጠቀጥ ስትነግረኝ እኔም ያኔ ልክ እንዳንተ አምኜ ነበር። ተልካሻ ምክንያት እየቀረብ ስሜቴን ለማቀዝቀዝ አትሞክር። አንድ ቀን ለመታየት አንድ ቀን የቀረውን ስዕል እኮ ነው እንደዚህ አበላሽተህ ይቅርታ እንዳደረግልህ የምጠይቅ። እንዴ ጆሲ፣ ስለ አንድ ቀን ብቻ ነው እንዴ አንተ የምታስበው? ይኸው ለዘላለም የሚሆኑ ስራዎችን ሰርተህ አይደል እንዴ? በቃ አንዱን አንሳውና የሆነ ነገር ክሬት አድርገህ ይዛላት ሂድ። ንግድ ኢንዱስትሪ ሚኒስተር ዴኤታ እንዲሁም የተወደድሽው ትንሿ የምወድሽ እህቴ ሔዋን፣ በመጨረሻም ለሻይን ሰራተኞች በሙሉ የከበረ ሰላምታዬን አቀርባለሁ። ሻይን እብነበረድ ፋብሪካ ከሀገር ውስጥና ከውጭ የተለያዩ ማሽኖችን አስመጥቶ በመቅጠም
ስራውን የጀመረ ነው። ይህም ድርጅቱ አገር ውስጥ ካሉ መሰል ፋብሪካዎች በምርት በጥራትም ሆነ በምርት አቅርቦት የቀዳሚነት ስፍራ ይሰጠዋል። እኔ ይህን ድርጅት ብሬን አፍስሼ መክፈቴ አይደለም ከፍተኛ ቁም ነገር፣ ግን በእያንዳንዱ ሰራተኛ ውስጥ ያለው የስራ ተነሳሽነት ነው። ይህም ባለፈው ዓመት በብቃት የታየ ሲሆን ለመጪው ዓመት ከዚህ በእጥፍ ቀጥሎ እንደሚታይም ተስፋዬ ነው። ግን ለዚህ የስራ ተነሳሽነታችሁ ሽልማት እንዲሆን በአንድ በቅርብ ጓደኛዬ የተሳለ ስዕል አለ። እኔ ይህንን ስዕል አይቼዋለሁ። በከፍተኛ ሁኔታ የድርጅታችን ሚሽን እና ቪዥን በደንብ የሚገልጽ እንደሆነ ማረጋግጫለሁ። በመጀመሪያ ስዕሉን ሳሰራው ስዕሉ ቢሮ ውስጥ እንዲሰቀል ነበር ሐሳቤ። ግን የሰዓሊው የጓደኛዬን ችሎታና ብቃት እኔ ሄጄ ስላረጋገጥኩ ድርጅታችን መግቢያ በር ላይ እንዲሰቀል ወስኛለሁ። እርግጠኛ ነኝ በውሳኔ እንደምትስማሙ ተስፋ አደርጋለሁ። አሁን ሰዓሊ ዮሴፍ አጭር ንግግር አድርጎ ስዕሉን ከፍቶ ለድርጅታችን እንዲያስረክብ መድረኩን ለሱ ለቃለሁ። ጆሲን በጭብጨባ ብትቀበሉልኝ ደስታዬ ነው። ይቅርታ ማለት ከዚህ በፊት እንደዚህ ህዝብ በተሰበሰበበት ንግግር አድርጌ ስለማላቅ ትንሽ ቃላት አመሰግናለሁ። ግን በመጀመሪያ አንድ ነገር መናገር ፈልጋለሁ። ማለት ይሄ ዛሬ ያገኘሁት እድል በቀጣይም ድጋሚ እንደማገኘው ተስፋ በማድረግ በመጀመሪያ ወይዘሮ አዜብን ማመስገን እፈልጋለሁ። ስዕሉን ከፍቼ ከማሳየቴ በፊት አንድ ነገር ልናገር። ማለት የሰዓሊያን አይን ያው ከብዙ ሰው አይን የተለየ ነው ብዬ አምናለሁ። ያ ማለት ይሄን የምታዩትን ስዕል የሻይን እብነበረድ ፋብሪካን የስራ ሂደትና በቃ ማለት በአጠቃላይ ሁሉን ነገር ቁልጭ አድርጎ ያሳያል ብዬ አምናለሁ። ያ ማለት እንደኔ የእናንተን ግን አላውቅም። ለማንኛውም ስዕሉን ከፍቼ ላሳያችሁ። መቼም ስዕሉን እንደወደዳችሁትና ብዙ እንዳነጋገራችሁ አስባለሁ። አንዴ ስለ ስዕሉ ላብራራላችሁና ቶሎ መድረኩን ልልቀቅ። ይቅርታ አንዴ ልናገርና ልውረድ። እዚህ ጋር የምታዩት ሴት ራቆቷን መሆኗን አይደለም ማየት ያለባችሁ። በቃ እዚህ ጋር አንድ ሴት እንዳለች ብቻ ብታዩ ደስ ይለኛል። ያ ማለት ብዙ ሰው የሚወደውን ነገር በሴት ይመስላል እና እዚህ ጋር ለማሳየት እንደሞከርኩት ይቺ ሴት መሬት ላይ ተኝታ ነው የምታዩት። ያ ማለት የሻይን እብነበረድ ፋብሪካ ጥራትና ምቾትን ያሳያል ማለት ነው፣ ከአልጋ በተሻለ መሬት ላይ ስታዩት። ከዛ ውጪ እዚህ ጋር ጡቷ አካባቢ የምታዩት ከፍታ ሻይን እብነበረድ ፋብሪካ ከዚህ በፊት ያስመዘገበው የስራ ውጤትን ያሳየናል። ከዚህ ከጡቷ ጀምሮ ደግሞ እስከዚህ አካባቢ የምናየው ቀጥ ያለ መስመር የመጪውን የስራ ዘመን እናይበታለን። ያ ማለት በመጪው የስራ ዘመን ላይ እንደዚህ ቀጥ ባለ መንገድ ስራችንን ጠንክረን ከሰራን የዚህን ያህል ከፍታ ያለው ውጤት እናስመዘግባለን ማለት ነው። ያ ማለት ይህንን ውጤት ለማስመዝገብ ደካማው ሰራተኛ በሌላው ትከሻ ላይ እዚህ ለመድረስ ሊሞክር ይችላል፣ ግን እዚህ ቦታ ቢደርሱም መውደቃቸው አይቀርም። ያኔ እዚህ አካባቢ የሚኖር ጉድጓድ ውስጥ ተቀብሮ ይቀራሉ ማለት ነው። አመሰግናለሁ። አንተ ታምረኛ። ምን ስትል ይሄንን አሰብኩት። መጀመሪያ ገና ገለጥ ስታደርገው ጆስ ኦ ማይ ጋድ ህዝቡን ለማስደመምና አንቺ ሰርፕራይዝ ለማድረግ ነው እንደዚህ ሰራው። ድቅሻለሁ። ኦዬ ያቺ ልጅ ማን ናት? ንግግር ሳደርግ አልሰማህም?
የምሳሳላት ሔዋን እኔ ቆንጆ ድርጅታችንን ሀይ ዮሴፍ ተጫወቱ። እንግዶች የሚጠጣ ነገር ምን ይምጣልህ? ጠጣለሁ። ትንሽ የተረበሽክ ትመስላለህ። ኧረ ምን ትንሽ በጣም እንጂ። ያስታውቅብኛል። ብዙም አይደል፣ ግን ቅድም ስዕሉን ይዘህ እጅ ሼክ ያደርግ ነበር። ኧረ ምን እጄ ብቻ፣ ልቤ ራሱ በላይ ልውጣ በታች ልውጣ እያለች ዳይላማ ውስጥ ነበረች። አንቺ ባትገላግኝ ኖሮ። እኔ ምን አደረኩልህ? አጨብጫቢ ህዝብ እኮ ነው። አንቺ አጨበጨብሽ ብሎ ተከትሎ ያጨበጭባል። አንቺ አወገሽ ብሎ ተከትሎ ያወግዛል። አንቺ አጨብጭበሽ ባትገላግኝ ኖሮማ ምን ይውጣኝ ነበር? እኔ እንኳን ያጨበጨብኩልህ ሰው ተከትሎኝ እንዲያጨበጭብ ወይም ደግሞ ስዕልን ወድጆ ሳይሆን ንግግር ኢምፕረስ ስላደረገኝ ነው። ይሄን አይደለም እልሽ። አንቺ ወይ አዝነሽልኝ ወይ ደግሞ አድንቀሽኝ ሊሆን ይችላል ያጨበጨብሽው፣ ግን ሌላውም ተከትሎሽ ያጨበጭባል። አንዳንዴ አጨብጫባ ያሳጣኝ ብሎ መጸለዩ አሪፍ ነው መሰለኝ። ስራ የምትሰራው ሰው እንዲያጨበጭብልህ ነው እንዴ? ይቅርታ፣ ውጭ ወጥተን ብናወራ ደስ ይለኛል። በጣም ጨነቀኝ። ግን እኮ ጥያቄን አልመለስክልኝ። ምን ጠይቀሽኝ? ቀልብን ሰብሰብ አድርግ እንጂ ስራ የምትሰራው ሰው እንዲያጨበጭብልህ ብለህ ነው ወይ? ለምሳሌ አንቺ በሰራሽው ስራ ከሰው አድናቆትና ሞራልን ብታገኝ ለቀጣይ ስራ ትነሳሻለሽ አይደል? ይህ የምትለው በአንድ ስራ የምታገኘው ትንሿ ጥቅም ነች። ግን አንተ ዛሬ ባይጨበጨብልህ አጨብጫቢ ጣህ ብቻ በበቃኝ ብሩሽን ትሰቅል ነበር? የዛሬው እንኳን በጣም ረጅም ታሪክ ያለው ነገር ነው። ደግሞ የኔንም ማንነት የማይገልጽ ስራ ነው። ምንም ሆነ ምን እንዲህ በቀላሉ ጭብጨባ የምትወድ ከሆነ ቀለም በነካ እጅ ቀለም ቀቢ ብትሆን አይ ቲንክ ኢትስ ቤተር። እንዴ ሔዋን፣ ልክ ነኝ። ሙያውን መናቄ ሳይሆን አየህ፣ ቀለም ቀቢ ገና ከጅምሩ ምን እንደሚሰራ ያውቀዋል። አሜን። ባለቤቱ ባዘዘው መሰረት ሰርቶ ያስረክባል። ያ ማለት ደግሞ ምንም የተደበቀ ሚስጥር የለውም ማለት ነው። ስለዚህማ ስዕል ጥበብ እንደሆነ አምናለሁ። ጥበብ ደግሞ የራሷ ሚስጥር አላት። ዛሬ አንተ አንድ ስዕል ሳልክ እንበል፣ ምናልባት በዚህ ጄኔሬሽን ተቀባይነት ላይኖረው ይችላል። ጥበብ እንደመሆኑ መጠን ደግሞ በሚቀጥለው ጄኔሬሽን ተቀባይነት ልታገኝ ትችላለህ። አንተ ደግሞ ትክክለኛ ጥበበኛና ሰዓሊ ነኝ የምትል ከሆነ ደግሞ ውስጥ የሚያስበውን ወይም ውስጥ የሚያዝህን ብቻ ስራ። ያኔ አጨብጫቢ በራሱ ሰዓት ይመጣል። እውነትም አስተዋይ ሴት። ቴንክ ዩ። ግን ይገርምሻል፣ ይሄ ለፕሮግራሙ የተሳረ ስራ አልነበረም። ለፕሮግራሙ የተዘጋጀው ስዕል በአጋጣሚ ቀለም ተደፍቶበት ተበላሽቶ ዝም ብዬ ዘጋጅቶ የነበረ ስዕል ነው አንጠልጥዬ የመጣሁት። አንድም አስቤበት ያወራሁት ቃል የለም። በቃ ሁሉንም ሰውን ሳይሆን ተደናበርኩኝ። ቀጥታ እዛው ጋር እያየሁ የሚመጣልኝን ነበር የማወራው። የእውነት ተሳክቶልሃል። ንግግር በጣም ነበር የሳበኝ። ታንክ ዩ። እያስጠበቅኩሽ ነው። አይ ሱማ 5-10 ደቂቃ ምን ነው ደጅ ለማስጠናት አስበህ ነበር?
ወይ ደጅ ማስጠናት። እስካይሽ እንዴት እንደጓጓው ምንም በተመለከተ አላውቅም፣ ግን ከዛሽ ቀን ምሽት ጀምሮ ሲናፍቀኝም ሲያሳስብኝም የቆየ አንቺ ነገር። ምን የተለየ ነገር ተገኝቶብኝ? አሁንም አላውቅም፣ ግን በቃ መልክሽ፣ ጸባይሽ፣ እርጋታሽ፣ በተለይ ወሬዎችሽ፣ ኮንፊደንስሽ፣ እንጃ በቃ ሁሉ ነገርሽ። እባክህ ማለት ስላለብህ ነው የምትል? አልገባኝም። ማለቴ ወንድ ስለሆንክ። ብዙ ወንዶች ልዩ መሆንሽ ይነግሩሻል ማለት ነው? እኔን የሚገርመኝ የቃላቶቻችሁ መመሳሰል። አንድ እኮ ሰብስቦ ያሸመደዷችሁ ነው የሚመስለው። አንድ አይነት ቃላት መስመር እንኳን ዝንፍ አይልም እኮ። አዝሽ ነበር እንዴ? እኔ ራሴን ምርጫ ነው ያዘዝኩት እና ደግሞ የሰው ቴስት መገመት ደስ ይለኛል። ኢትስ ኦኬ፣ ካላስደሰተ ይቀየራል። ሞክረው። ወደድከው? ስጤሽ ቴንክ ዩ። ሲጋራ ነው እባክህ። ተርዛል ጆሲ የሰሞኑን ፒስ አይደለም እንዴ? ትካዜ ያብስተሻል። ታናሽና ታላቅ አፍጥሮ ስነ ስርዓት ሲል አንተ ደግሞ የምትቀልድበት ነበር። ሲያስጠላ ትማማጆች ጆሲ ዘር ማጥፋት ነው እንዴ ያልሽው? ባላው ወይ ዘር ማጥፋት። ሄሎ ወጣሽ? መጣ። ምንድን ነው የበላውን ብር መለሳት እንዴ? ለብር ልትሞቱ ነው እንዴ እናንተ? ብር ብለህ የቀረው ብር። ቴንክ ዩ
ውሎ ከሀብታሞች መንደር ምን ይመስላል? ሁሌም ይዘንባል። ምንም ያልገባኝ ግን ትታለባለህ እንዴ? ብር ላይ ተኝተህ እንዴ ቆዳ ሰፍተዋል አንተ? አጠባለሁ። እንደሱ ከሆነ አሪፍ ነው። ይምልቺ ትንሿ አትየው ግን የሆነ ምታታው የሆነ ውበት ነው ያላት ታውቃለህ? ኧረ እኔ ራሱ አምታታኛለች በእውነት። ለምን እንዲያታረግ ምራቅን ትልና ቦርጨፍ ታደርገዋል። ምራቁ ሄዶ ልጥፍ ያለበት ቦታ ላይ አንተም ትሄድና እንደ ስፓይደርማን ልጥፍ ይሻላል። መቼም ሸራ ከመዋጠጥ ስነ ስርዓት። እሺ ይሄ ቀልድ ምናምን አይደለም። እሺ አንተ ምን ፈልገህ ወይ ምን ተሰምቶ እንደምትስል ባላቅም እኔ ግን ደሜን ልሰጥለት የምችለው ሙያ ነው። እሺ አንድ ነገር ልንገርህ፣ እርግጠኛ ነኝ ነገ አሪፍ ስራ ሰርቼ ዓለም የሚያደንቀው ሁሉም ሰው የራሱ ለማድረግ የሚቋምጥለት ስራ እንደሚሆን አውቃለሁ። ደግሞም አደርገዋለሁ። ያንተ አይነት እኮ ወኔ እኔም ነበር፣ ግን እዛው ትምህርት ቤት ስወጣ ነው አብሮኝ ወጣ እንዴ። ቆይ ምን እንዳደርግ ነው የምትፈልገው? ስልስዬ እንደ እንቁጣጣሽ አበባ በየቤቱ አንኳኩቼ እንድሰጣቸው ነው የምትፈልገው? ጋለሪ የማየት ልምድ የሌላቸው ስል የመግዛት እሱን እኮ መቀየረው አንተ ነህ። ሰውዬ ተወኝ በቃ በእናትህ። አጨርስም እንዴ? መጣው ራሴ ነው ቆንጆ። የት ነው ያለው የኔ ቆንጆ? ቤት ነኝ። ጆዚ ጠረን እንዴት ንፍቅ እንዳለኝ ናሊ ስሞትል። ግን ዛሬ አልችልም አዜቴ። ለምን? ማለቴ ስብሰባ ላይ ነኝ። ጆሲ ቤት ነኝ ብለኸኛል እኮ። ደግሞ በዚህ ሌሊት የምን ስብሰባ ነው የምትለው? የጻድቃን ስብሰባ። አዜቴ እኔ ቆንጆ አሁን ተላጋሪ ስለሆንኩ ልሂድ። ዝበል ደግሞ በዛ በገማና በጠነባ ቤታው ማን ይሙት ማን ነው ካንተ ጋር የሚሰበሰበው? እኔ እሱ አይደል የገረመኝ። ጆሲ ቀልዱን ተው። የምትመጣ ከሆነ ቶሎ ነው፣ አለዛ ያችን ብርና ስኬት መሳል ስኬት በዛ የለም ይመስለኛል። የዛሬው ስብሰባ ከየትኛው ገንዘብና ስኬት ሊበልጥ እንደሚችል። ስለዚህ ማቻው
ትንሽ አቀምስና ደግሞ ጫው እንደላሰበክ ኋላ ኋላ እንድትከተል ነው ማድረግ። ምንድነው ቆዳ ያስቀየርክ ነው እንዴ? አትመሰለኝ። ምንም እኔ አላምንም። ዮስ ስለምወድህና ይገባሃል ብዬ ስላሰብኩ ነው ራሴን አሳልፌ ለመስጠት የተዘጋጀው። እግዚአብሔር ሆይ ለዚህ ክብር ስላበቃኝ በጣም አመሰግናለሁ። ያኔ ስለሰጠሽኝ ክብርና ፍቅር ከልብ አመሰግናለሁ። ምስጋና ይቆይና ለመቀበል ዝግጁ ነህ? በጣም እንጂ ይሆን? እሺ አንድ ነገር ቃል ግባልኝ። በማንኛውም ሁኔታ እኔን የሚያስከፋና የሚጎዳ ነገር ላታደርግ። እኔ ዮሐንዬ ዛሬ በሚፈሰው ደምሽ እምልልሻለሁ። ተናደርክልኝ የኔ ድንበር አደርሽልኝ እኔ ጣፋጭ። ዮስ ለማብሰል የታችኛው ሰዓት ይበቃል። እሺ እኔ ፍቅር I'm serious ካሁን በኋላ ሲጋራ ማጨስ መጠጥ ቤት መዞርን ታቆማለህ። ታዛዥ ነኝ። እየሰማችሁ ነው? ሲጋራና መጠጥ ካሁን በኋላ አበቃላችሁ። ከናንተ በላይ ሸጉጦ የሚያወራኝ ተገኝቷል። ጆስ ወይ አንድ ነገር ልንገርህ። ድሮ አባቴ ለእናቴ ጣጣ ቁርስ ሰርቶ ያበላት ነበር። ምን እንደሆነ ታውቃለህ? ማታ እና ከተሰጠ እና ጠዋት ተነስቶ ቁርስ ከሰራ እኔና ዜብ እንስቅ ነበር። ዛሬ ፋዘር አሽሼ ገለይ ሲናድ እኔ ግን አይ ያገኘውም አላገኘውም ጠዋት ቁርስ እየሰራው በላሻለሁ። አልመሰለኝም። አንቺ ማታ ስለተሰጠሽ ነው ጠዋት ተነስተሽ ተፍተፍሽ። አንድ ነገር ልንገርሽ፣ እንደውም ማሻሽየው በእጅሽ ሁላት በይ። አዎ ከሰራ ይበቃኝ። አንቺ ችግር የለውም አንቺ ጋራና ና ትንሽ በልተህ ትሄዳለህ። ና ብላ ሲሉት መከራ ሲታውት የረሃቡ ጩኸት መከራ። ቆይ እናንተ አንደረድረኝ። ወደ አልጋው ነው ቆንጆ። አታፍርም ወደ አልጋ ስትል? እንደው ማለት ነው። ቆይ አሪፍ ክላስ አለ ብለኛል እንዴ? ይዘኸኝ መጣኸው? አሪፍ ክላስ አለ እንዴ? ምን አለበት? በቃ ይኸው አሁን ደግሞ የሚያስፈልገን አልጋ ነው። ወደ አልጋው ሄዱ። ተው እንጂ ይገርምሃል።
ቤቱ ምን እንደሚመስል ታውቃለህ? በሀገር ውስጥ ገቢ እንኳን እንዳይገመት ዋናውን ቤት ደበቀ የሆነ ኪችኑን የምታሳይ እኮ ነው የምትመስለው። ይሄ ቀልሽ እኮ ነው ሁልጊዜ ወደ አንቺ ጋር እንድመጣ የሚያደርገኝ። ለምን ፍድት አትልም? የመጀመሪያ እኮ ነው እንዴ? ኧረ በመጣም ይሄማ እግዚአብሔር ነው እንዴ? እንዴት ድሪም እንደማለት ታውቃለህ? አንድ ትልቅ ሆቴል ውስጥ አንሶላው ነጭ፣ ሁሉ ነገሩ ነጭ ሆኖ ዙሪያውን በቀይ አበባ ቁጥቁጥ ብሎ ድብስስ ባለ ብርሃን ውስጥ ሁለታችን ከሻወር ቤት ነጭ ፎታችንን አድርገን ነጭ አልጋ ውስጥ ተነጥፎበት ቀይ አበባ መሬቱ ላይ ተንቆጥቁጦ ዙሪያችንን በሻማዎች ታጅበን እንትንስ ሌላ ይሄ ባንድ ኦርኬስትራ ግጥም ብሎ ተወዛዋዦች እንዳለ እየተወዛወዙልን ሂጂ ውጪ። አታፍርም እንዴ ካንተ ብሶ ጭን የምትለኝ? በዚህ በገማ ቤት አማረ ሄይ በእንቅልፍ ይወጣል አለ እቺ የሶፋም እንዴ ምንድነው እቺ በናታ ምንድነው ማለት አልገባኝም። ይሄ ማለት ከአዚቲ ለጆሴ የተሰጠው ማለት ነው። ፈልግም አዎ አልፈልግም። አንቺ ይሄን ለኔ የምታደርጊበትና እኔ እየሄድኩበት ያለውበት መንገድ ስላልተመቸኝ በቃ እዚህ ጋር መቆም አለበት። ጆሲ እኔ የምፈልገው አንተን መጥቀም ብቻ ነው። አውቃለሁ እኮ ነው ልጠቅምኝ እንደምትፈልጊ፣ ግን ከኔ ምን እንደምትፈልጊም አውቃለሁ። አዎ ጆሲ ከሞን እኔ ካንተ የምፈልገው ነገር አንተን እንደ ሳሙና ማውጣት አይጨርስ። ምን አሳሳ ምን ትሳሳ? ባያማማኝም በቃ ሊመጣ የሚችለውን ችግር ከዚህ ጥቅም ከሚሆነው ነገር አንፃር እኔ ባልጎዳበትም አብሮኝ ያለው ሰው ግን ከዚህ በላይ ሊጎዳ እንደሚችል አስባለሁ። ፊዚክስ አደረከው እኮ ጆሲ። ከምንም በላይ ለስዕሎች ቅድሚያ እንደምትሰጥ ነግረኸኛል። ደግሞ ስዕል ለመሳል እንደዚህ ያማረ ስቱዲዮ እንደሚያስፈልግ ተሰማኝ። በአማረ ስቱዲዮ ስዕልን ስስል ስዕሎች ሁሉ ብራይት ይሆናሉ። ይሄ የኔ አስተሳሰብ። ኦይ ማለት ቆይሻውን ሰው ምን ይላል? ሰው ተያ ጆሲ ዝበል ሰው ጆሲ እኔ እዚህ ለመድረስ ብዙ መስዋዕትነት እንደከፈልኩ ነገር ያንን ሽማግሌ ጥሎልኝ እዚህ ባልደርስ፣ አይኔም በጨዋ ጥቤ እዚህ ባልደርስ፣ አዚ ማለት ኢምንት ነበር። የማይታለፈውን ነገር ሁሉ አለፈ፣ የማይደረግ ነገር ሁሉ አደረገ። ጆሲ በዛ ሰዓት ሰው ብዙ አለ። ብር ሲኖር ጆሲ ያለፈው ማንነትን ይረሳና አብሮ ይዝቃል። ሰው ማለት ይሄ ነው ጆሲ። አንቺ በዛን ሰዓት የምታፈቅሪው ሰው አልነበረ? ጆሲ ዝበል አሁን ለአንተ ፍቅር የሚባለው ነገር ምን አባቱ ይሰራል? ለአንተም ይሰራል። የ10 ዓመቱ ምርጥ ሰዓሊ መባለው ጆሲ። ተሳሳትኩ? ትስማማለህ?
ታዲያ ስቱዲዮአችንን መርቀዋ ምን በማድረግ በጋርደን ደም በማፍሰስ አልልም ጆስ ታውቀዋለህ። ታዲያ ይህኔ መሰለ አልጋ ምትወክል አለ የሚሙት በቃ እነዚህ ቲኔጀሮች ፈጅሻቸው እኮ። ይሄ እንትን ታውቃለህ? ጥጃና ጫጩት የእነሱን ስጋ በልተህ ታውቃለህ? በቃ እንደሱ ጥፍጥ ብሎ ቆርጨምጨም አድርገህ ግን የምሬን ነው ነገር ጩጮቹ ልጅነት ነው መሰለኝ። ይሄ ሙቪ ላይ ቲቪ ላይ ፊልም ላይ ምናምን የሚያዩት ነገር አንተ ላይ መተግበር ይፈልጋል። እንዴ ባለፈው የወዲት ያደረገችኝ ነገር ቆም እንዴ ስማ መጣሽ ማለት ነው። ክላስ እንያዝ ፋታ አልሰጠችኝም። እሺ ገባና እንዴ በቃ ልክ እንደ ጤነኛ ሰው መሳሳም ጀመረ። ፍጥነቷ ፍጥነት አይደለም ፍሬንድ አጣደፈችኝ። ከዛ በፍጥነት ጆሮዬ ላይ ጉብ መጣችና አንገቴ ላይ ደረሰች። አቤት እጥበት ጨርቅ አጥበች። ከዛ ቁና እየተነፈሰች እኔን አልጋ ላይ ወረወረችኝና ላይ ዘፍ የሸሚዜን ቁልፍ ግማሹን ፈታችሁ ሌላውን አላስችል ብሏት ብትንትን ነው አወጣችሁ ማለት ነው። ምን ልበል ሰውነቴ በሙሉ ታጠበ ማለት ነው። ከዛ አፍተር ሻወር እንዴ ጨርሳችሁ? ምን ጨርሳለን ወዳጄ በምራቅ እኮ ነው ፍርቅቁ። ከዛ በኋላ ለኔ ምድሉ ተሰጠኝ ማለት ነው። ምን እንድታደርግ ገና አላጠብ እንዴ። ከዛ በኋላ ያለ የሌለኝን አይነት ተጠቅሜ ልክ እንደሷ ማስደሰት ጀመርኩ ማለት ነው። ወዳጄ እንደዛ ቀን የምራቄ እጢዎች ስራ በዝቶባቸው አያውቅም እንዴ አልኩት ቀና እያታለሁ ደስ ብሏት ያለችም። ከዛ እኔም ደስ አለኝ። ለምን እንዴ የመጀመሪያውን ስራ እኮ በአግባቡ ካላለፍ ቀጣዩ ትታገዳለህ። ከዛ በኋላ ምን መጣ ሳልል ብድግ ብላ ካልጋው ተነስታ ቆመች። ኧረ ምንድነው ተነስቆም መታዘዝ ከመስዋዕትነት ይበልጣል በሚለው ብድግ ብዬ ቆምኩ። ምን መጣ ሳልል ተንበረከከች። እጄን ላክ አድርጋ ቀበቶ መፍታት ጀመረች። ዘራፍ አልኩኝ። ቀበቶዬን ማንነቴን አልኩኝ። ለምን አንዴ ፍሬንድ ልክ እሷ ያንን ስራ ሰራሽ ማለት እኮ ቀጣዩ ትዕዛዝ ምን ሊሆን እንደሚችል አይታይም። ዳይቭ እኮ ቢስተላት ምን አለች? ተበሳጭታ ሄደች። ከዛ በኋላ ስልክ አታነሳም ድራሽ ጠፋ በቃ። በጣም ይቀብጣሉ። ይቅብጥ የሚሉት ነገር አለ። እንከን የሌለብሽ ከእግር እስከ ራስሽ ሴትን አስከባሪ እኔ ነኝ ባይ ማነሽ አለሁ የምትይ ግሩም ድንቅ የሆንሽ ምንድን ነው? ምን እያረካት ማለት? እየሳልኳት። እየሳልኳት? አንቺ አትናገሪም እንዴ? ምንድን ነው? ነገረሽ አይደል? ነይ ላናግርሽ እፈልጋለሁ። ነይ ውጪ። ፈጠን እና ዮሐንዬ በቃ ለምንሽ ምንም አይነት ግንኙነት የላችሁም? አዎ አልኩሽ አይደል? በማማሙት ካስተዋወቅኳችሁ በኋላ የትም አልተገናኛችሁም? አይ
እንደምታደንቁ ስለምሰማ ስዕል እንዲስለኝ ብዬ ስቱዲዮ ድረስ ሄድኩኝ። ምን አባቱ አደንቀዋለሁ። ይሄ ቡትቷ እንዳይዳ ልጅ ዮሐን ሙች የመሳል ፍላጎት ካለሽ ጥሩ ሰዓሊ ያመጣልሻለሁ። እሱ ጥሩ አድርጎ ይስልሻል። ይሄንን ሰዓሊ ግን ታዩ እና ለማንሽ ነቲዋን አስቲ አሁንስ ልጅ አረግሽኝ እኮ። አቤት አሁን የራሴን ጉዳይ ያወራው ነው አልኩሽ። ታዲያ ይጠብቃ ምንድነው ችግሩ? ደግሞ እኮ ግንኙነት ቢኖረንም አንቺ ራስሽ ነው ስለሱ ጥሩነት የምትመሰክሪው። ምን አባቱ ጥሩነቱን እመሰክራለሁ? እንዳይከፋው ብዬ ነው። ሞራሉ እንዳይጎዳ ብዬ ነው። ያኔ እኔ አንድ እህቴ የእናቴ ልጅ በዚህ በመተታም ታስራና ተተብትባ እንድትቀመጥ አልፈልግም። አልቲ ደሃ መሆን እኮ ይሄ ደሃ ሰው ነው፣ ደሃ ክቡር ነው፣ ደሃ ፍጡር ነው። ይሄ ፍልስፍናሽን ተይ ዮሐን። መልስ ይፈልጋል። ምንም አይነት ግንኙነት የላችሁም? የለንም። እውነት ቆንጆ አድገሽልኛል ማለት ነው። ይሄ የሚረባና የማይረባውን ለይተሽ አውቀሽልኛል ማለት ነው። ምንድነው ያኔ ምንድነው የተቋቆርሽው? እነዚህ ከረፈፍ ሰራተኞች ፈጽሞ አይንከባከቡሽም እንዴ? ይሆን አለንከባከቡ? እኔም እኮ ስራዬን እያልኩ ስንት ቦታ አለ። አብረን እንሁን አብረን እንኑር ብልሽ እምቢ አልሽኝ። እኔ ስንት ቦታ አለ። የእናትና አባታችን ቤት እንደዘጋ ብዬ እኮ ነው። ገባኛል። አዚቲ ቅድም ዮሴፍ ስቱዲዮ ለምን ነበር የመጣሽ? አቺ ሰው ያረጋ አይቅርብኝ የምትል ዮዲት የምትባል ጉድ ነች። ባለፈው ስዕል እንደሳለልኝ ብነግራት እባክሽን ለኔም ይሳልልኝ አለችኝ። ሜቢ ከቻለ ላናግረው ብዬ ብመጣ አንቺን አገኘሁሽ። ያው አይ በስልክ እኮ መጨረስ ትችይ ነበር። ይቅርታ ወይዘሮ ሚስተር አንደርሰን መስመር ላይ ናቸው። እኔ ቁጭ ፈልገው ስልክ ነው ሄሎ Hello. Can I get Josie at this number, please? Yeah, it's me. Good. Well, I'm calling from the World Cultural, Architectural and Painting Reward Institute, which is in Italy. We have received your application for a painting competition. You have been accepted, so I need you to send your painting and $150 to us within 5 days. What? Only have 5 days? Otherwise, you lose all your chances. Okay. Thank you. Okay. Ciao. ጊዜ ደረሰ ማለት ነው።
ሄሎ ሄዋን፣ እንዴት ዋልሽ? እግዚአብሔር ይመስገን። ወይዘሮ አዜብን እንዳይጠበቃቸው ነበር። ስልካቸው አይሰራም። ምናልባት የምታውቂው ነገር ካለ ብዬ። አይ እኔ የማውቀው ነገር የለም፣ ግን እስቲ ቆይ እኔ ልሞክርላት። እሺ ተዋረዱ። ሔዋን 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 ጆሲ 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 ደምሳሹ ጆሲ የማዕረግ ስም ወጣልኝ እኮ ሔዋን ጆሲ ጆሲ ደምሳሹ የማዕረግ ስም እኮ ወጣልኝ ሔዋን ጆሲ ደምሳሹ ደምሳሹ ሔዋን ይቅር በይ
እባክሽ ታረቂኝ ሲያታስጨንቅኝ ላንቺ ብላኝ እንጂ ለኔማ ተመቸኝ ላንቺ ይብላኝ እንጂ ለኔማ ተመቸኝ እወድሽ ነበረ ማለት አይሰለችኝ እወድሽ ነበረ ማለት አይሰለችኝ እባክሽ ታረቂኝ ሲያታስጨንቅኝ እንዲታወቅላት መወደዱ በልቶ እንዲታወቅላት መወደዱ ጎልቶ እርግፍ አርጋኝ ሄደች መንሰፍሰፏ ቀርቶ እርግፍ አርጋኝ አንዴ ስሚኝ። አልሰማህም። ልቀቀኝ። መሞቴ ነው። ለምን ድብና አትልም? ልቀቀኝ። እሺ አንዴ አናግሪኝ። እንዲህ ራስህን ጥለህ ስለመጣ በሬ ላይ ስለተኛ ማዝን ልመሰለኝ? ልቀቀኝ። እንድታዝኝልኝ ብዬ አይደለም። ሰማኛለህ? የእናቴን ልጅ እንዳሳረድከኝ ነው የምቆጥረው። በፈጠረ ልቀቀኝ። እሺ አንተማ ሌሎች እህትማማቾች ፈልገህ ተኛ። እንዴት ነሽ ታዲያ? እሺ ሰላም ነው? እንዴት ነህ? አይ ጥሩ ነው። ደንበኛ ጳጳስ መስለሽ የለም? እንዴት መጣ? አገሩን ሙሉ አስሰሽ ተስፋ ስትቆርጪ ሚስት የሚገኘው ቤተክርስቲያን ነው አሉ ነው። እንዴት ማለት? በቃ ልክ እንዳንቺ አይነቷ ቤተክርስቲያን ገብታ ስትጸልይ እንደኔ አይነቱ ደግሞ ጸጋ ብሎ ጸሎቷን ያዳምጣል። እባክህ አምላኬ ጥሩ ባል ስጠኝ ስትል የኔ አይነቱ ደግሞ ጸጋ ይልና ድምጹን ከፍ አድርጎ እባክህ አምላኬ ጥሩ ሚስት ስጠኝ ይላል። መታየት አይቀርም ቀና ተጣበስን ማለት ነው። አንተ ምን አለባሽ? የምሬን ነው። በጣም ተጎሳቁልሻል እኮ። ምን ላርግ ብለህ ነው? ከውስጤ ላወጣው ማልችለው አዘን ገብቶብኝ። ግን ዝም ብዬ ሳስበው እንደዚህ ግትራት መስኝም ነበር። ይሄ እኮ ግትር የመሆን ያለመሆን አይደል። የደረሰብህ ነገር ክብደቱና ቅለቱ ነው እንጂ። ያን ምንም እኮ በቃ ለምን አትዮም? በቃ ነገርን ቀለል አድርጎ ማየት አሪፍ ነው እኮ። ጆሲ ራሱ በጣም ተጎድቶ የዛን ከይሲ ስም አትጥራብኝ። ኦኬ እሺ አልጠራም። ግን በጣም ይገርማል። የሁለታችሁ ፍቅር ሲታይ ልክ እንደዚህ በቀላሉ ፍቅራችሁ አትበል፣ ያንቺን ፍቅር በል። እሱማ እኮ ፍቅሩን አሳየኝ ከገዛ እህቴ ጋር ተኝቶ። እሱማ እህትሽ ራሱ የምትቻል አይነት አይደለችም። ጠበቃ ልቆምለት ነው እንደምታው? አይደለም ይዋን እኔ ሁለታችሁም ነው የምታሳዝኑ። የምሬን ነው። እሱ እዛ ራሱን በአልኮል እየቀጣ ራሱን ሊገል ደርሷል። አንቺ ደግሞ ዝም ብለሽ በብቸኝነት ራስሽን እየቀጣሽ። በቃ በጣም ታሳዝናላችሁ። ውረድልኝ ኤርሚያስ፣ ላስቀይም እችላለሁ። ውረድልኝ። ቆይ ለምን? በቃ ውረድልኝ አልኩ። አይናችሁ ማየት አልፈልግም ከአሁን በኋላ። አንድ ነገር ግን ልንገርሽ፣ እህትሽ በጣም ሴሰኛና ቅንዝረኛ ነች። እሺ ንገሪያት በእናትሽ።
ምን የሸጥኩት ነገር አለ? እኔም ሳልኩትን ስዕል ሔዋን ኖርማል ይሞላል። ያኔ መጨረሻ ቃል ንሳየው ንዛዜ ባላቀም አንዴ ይወዳሉ እኮ ሁሉን ነገር እሱና ይቅር በይኝ። ይዘኝ ጥፋ ከእንግዲህ እህቴ ላይ እያለሁ አንድ ደቂቃ መቆየታች
እዚህማ አይደለም። አንዴም ቢሆን ከእናትና ከአባቴ ቤት በቤሎ ቦታ ደስ ይለኛል። ጥላፍ አስመሰልኩ። ሔዋኔ ነገ በሌሊት ነው የምመጣው። አቤት። አቶ ዮሴፍን ፈልጌ ነበር። ዮሴፍ ነኝ። ይኸው መልእክት ነበረ። እሺ። መኪና እየጠበቀ ስለሆነ እባክህ ቶሎ በል። አይ ጆሲ፣ ገና ስሜን ስታነበው እንዴት ፍንክንክ እንደምትል ይታየኛል። ወሳኝ ሰዓት ላይ ከተፍ ብዬልሃለሁ። የዘላለም ስኬቴ ነው ለምትለው ውድድር ዋዜማ ላይ እንደምትገኝ አውቃለሁ። ይህ ስኬት ደግሞ በፍጹም እንዲጨናገፍብህ አልፈልግም። ጆሲ፣ የምትፈልገውን የብር መጠን ዛሬውኑ እሰጥሃለሁ፣ ግን ከአንተ ልጅ እንዲኖረኝ ፈለጉ። ይህ ደግሞ ለአንተ እጥፍ ደስታ። ስለዚህ ቤቴ ልዩ ፕሮግራም አዘጋጅቻለሁ። በፍጥነት ናና እየኮተኮትክ ተንከባከበኝ። እኔ ደግሞ ፍሬውን አበላሃለሁ። አንተስ አሁንም እየታገልክ ነው። ግን አሁን አንድ የመጨረሻ እድል መጥቶልሃል። የኔ ፍቅር የሚያጨል ያንተ ስኬት ደግሞ የሚያለመን ግን እኔ ራስ ወዳድ አይደለም። ለፍቅሬ ባደላ ራሴ እንደገብጋባ ነው የምቆጥረው። የኔ ስኬት ሁሌም ከፍ ብለህ ትታያለህ። ስለዚህ
አባባ አንድ ጥያቄ ልጠይቅዎት? ይቻላል ልጄ። ልጅ አለዎት? 12 ልጆች አሉኝ። በደህና ጊዜ ወለድኳቸው። ኤክስፒሪየንስ ነውት ማለት ነው። ምን አልከኝ? አይ እዚሁ ነው። ይቅርታ ልጅ እንዴት ሊወለድ እንደሚችል ሊነግሩኝ ይችላሉ? አልገባኝም። አሁን እንዴት አይገባም? ማለት ምን ቢደረግ ልጅ ሊወለድ ይችላል? በእኔ እውቀት ልክ ወንድ ከሴት ጋር ሲተኛ ብቻ ነው እንደሚወልድም አውቀው። ይህን እንኳን በእርሶ ዕድሜ ገና የተወለደ ልጅ እንኳን የወጣበትን ዞሮ አይቶ እንዴት እንደተወለደ ያውቃል። ታዲያ ከሱ ውጪ ምን አለ ብለህ ነው? ግን እርሶ እኚህን ሁሉ ልጆች ሲወልዱ ከሴት ጋር እየተኙ ነው? ልጄ አብደሃል ልበል? ታዲያ በምን ሊሆን ነው? አላውቅም፣ ግን በቃ ባባ የሆነ የተለየ ነገር እንዲኖር ፈለግ። በምን ምክንያት? ታሪኩ ብዙ ነው። ግን በቃ ሚስቴ ከኔ ጋር ሳተኛ ከኔ ልጅ እንድትወልድ ፈለግኩ። በላ የዘር ፍሬህን እንደ አበባ በንፋስ ላክላታ። በቃ ተውት። ያዩ አይነዱ እዚህ ውስጥ ሲጃራ ማጨስ አይቻልም። በቃ ላጨስማ። ኦፕራሲዮን ክፍል አስመሰሉት እኮ። የምትሄደው ኦፕራሲዮን ከማድረግ ስለማይተናነስ ትንፋሽ እንድሰበስብ ብዬ ነው። በቃ ተውኝ። ለምን ምንም ነገር ማውራት አልፈልግም። በቃ አያውሩኝ። ሄሎ 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 ኤርሚ እንዴት ነህ? አሉልህ። ከመቼ አግኝቼ በነገርኩ እያልኩ እኮ እግዚአብሔር ዛሬ አንዱ አንቺ ካግኝቼ ሳጫወታት አደርኩ። ኤርሚ የደወልኩት እኮ ነኝ። አንተ ደስ ብሎኝ እኮ ነው። በእናትህ አዳምጠኝ። ስማ ምን አይነት ቺክ መሰለች? በቃ ኦልሬዲ ሺዝ 17 ኦር 18 ድራሹ ጠፋ በከፍተኛ ትግል። ውይ ኤርሚ ለምን እንኳን እንደደወልኩልህ ሰማኝ እንጂ። በእናትህ ለምንድን ነው የምታካብደው? አንተ እኮ ወሬ እኮ ወይ ካሮጊቷ ወይ ከህዋን አያልፍም እኮ። ይሄ እኮ አዲስ ነገር ነው። ለምን አሰማኝም? ቆይ እንዴ አመረርክ እንዴ? ምንድነው? አሮጊቷ ደብዳቤ ልካ ነበር። ሂድ። ሞተች አዜብ ዮሴፍ። ኤርሚያስ አትቀልድ። ከኔ ልጅ መውለድ እንደምትፈልግና ያንን ካላደረኩ ደግሞ የምፈልገውን ገንዘብ እንደማትሰጥ እንዴ ይቻል ሞት ባይተቃለ። ቆይ ምን አልክ አንተ? በእግዚአብሔር ያው ሊሞና ሱት ልካ ወደሷ እየሄድኩ ነው። ምን ዮሴፍ አንተ ያማን እንዴ? የላከችልህ የሬሳ መኪናና ከፈን ይሆንብሽ። ብትሞት ነው የሚሻል። ቆይ ሔዋንማ እንደምመጣ በማሰብ ቬሎ ለብሳ እየጠበቀችኝ ነው። ግን ኤርሚ የዘላለም ስዕሌስ? አንተ ዝም በል። አንተ ስልክ አልሳልክ መኖራችን እንዴ? አንተ ከዛ ሁሉ ጉዳት በኋላ እቺ ልጅ ላገባት ነው ብለህ ነግረህ አጫውተው ድጋሚ እንደዚህ አይነት ስተሰርተ እቺ ልጅ ላይ የሞት ፍርድ እንደመፍረድ አይሆንብህ? ይኸውልህ ኤርሚ በቃ ለሷ ጽፌ ቤት ያስቀመጥኩልህ ደብዳቤ አለ። በቃ ነፍሷን ከስቃይና ከመከራ ስለሚታደጋት ወስደህ ስጣት። ይሻላታል ዮሴፍ። ከእንዳንተ አይነቱ ገልቱ ጋር ጊዜዋን ከምታጠፋ ይሻላታል። አሁን ነው እጄ ሰጣታለሁ። እሺ ማትረባ። ቆይ ኤርሚ
አዜብ ጋር ሳልሄድ ልጅ ሊወለድ የሚችልበት መንገድ ታውቃለህ? ልንገርህ እንትን ሲባል አልሰማም? ይሄ የብልቃጥ ልጅ አልሰማውም። ችግር አለው? ቀላል እኮ ነው። የዘር ፍሬን በሆነ ነገር ፓክድ አድርገህ ትልክላታለህ። ደብነ እሺ አንድ ያቁሙልኝ። የልትሄድ ነው? ሽንቴ ልጅና አንደኛውን እዛው ስትሄድ ትሸናው የለ? አንድ ሚሊዮን ብር። 1 ሚሊዮን ብር? 1 ሚሊዮን ብር በጣም ይገርማል። ደሃ እኮ ብላ ስትለው መከራ፣ ዝም ስትለው የረሃቡ ጩኸትና ይሄ ግሳቱ መከራ። ወንድ ነው ወንዶች የሚያደርጉትን ነገር ታደርጋለህ። ምንድን ነው እነዚህ? ወንድ ነህ አይደለም? አዎ ወንድ ነኝ። ወንድ ባገር የለም ብሎ እኮ ነው የሚጫወትብኝ። ምነው ልጄ ወጣ ገባ በዛህ? ችግር አለ እንዴ? ህይወቴ ላይ 2 መንገድ አለ። የትኛው ትክክል እንደሆነ አላውቅም። በየትኛው እንደምወስን ግራ ተጋብቼ። ሳስበው ይሄኛው ቀና መንገድ ይመስለኛል።